ስልጣንን በሚመለከት በኔና በተከበሩ አቶ ብናልፍ መካከል የሚደረግ ድርድር የለም። የስልጣን ባለቤት ህዝብ ነው። ስልጣን ሰጪም ነፋጊም ህዝብ ነው። እኔና አቶ ብናልፍ ማድረግ ያለብን የተሻለ ሐሳብ ይዘን ህዝባችን ጋር መቅረብና የኔን ሐሳብ ምረጥልኝ ብለን በሰጪው ነው የምንመረጠው እንጂ በምክር ቤት ውስጥ ስጠኝ ልቀቀኝ በሚል አይሆንም ማለት ነው። ሰጪው ጋር ሐሳብ የተሻለ ይዞ መቅረብ ያስፈልጋል። ለዚህ ስልጣን በኮሮጆ እንጂ በመናጆ አይያዝም እነሱ ነው እና 3 ዓመት ይቀራል ለምርጫ። በውጭም አሉ ብዙ የኦሮሞ መንግስት እያሉ የሚዘፍኑ ዘፋኞች አሉ። እነሱን ጨምሮ ሰብሰብ ብሎ ሐሳብ አጠናክሮ ለኢትዮጵያ ህዝብ ማቅረብ ነው። እኛ ለኢትዮጵያ ህዝብ እንደተባለው የተገባውን ቃል ካልመለስን የኢትዮጵያ ህዝብ በእኛ አስተዳደር ካረካ በምርጫ ከጣለን በተደጋጋሚ እንዳለው በደስታ እናስረክባለን። በደስታ ፓርቲዎች መዘጋጀት ያለባቸው ሐሳብ ይዘው መምጣት ነው። አሁን ሐሳብ የለም፣ ውሃውን በአየር ላውጣ ነው። ሰብሰብ ብሎ ሐሳብ ይዞ ያን ወደ ህዝብ አቅርቦ ለመመረጥ እና ለማሸነፍ የሚደረግ ጥረት ለሁላችን የሚጠቅመን ይሆናል። ለሁላችን በዚህ አግባብ ቢታይ ጥሩ ይመስለኛል። ከዚሁ ጋር ተያይዞ የኛን መንግስት በሚመለከት በሰሜን ጦርነት በምዕራብ ከሸኔ ጋር በምስራቅ እንደዚህ ተብሎ ብዙ ፈተናዎች ስላሉ አሁን ነው ጊዜው፣ አሁን ነው የሚዳከሙት፣ አሁን ነው የሚወድቁት የሚል ሐሳብ በስፋት ይሰማል። የተከበረው ምክር ቤት እንዲገነዘብ የምፈልገው በዓለም ላይ ፈተና አልቦ ችግር አልቦ ሀገር የለም። አሜሪካን በጣም ብዙ ችግር አለባት። ተማሪዎች ይሞታሉ፣ ሰው ይሞታሉ፣ ስቃይ አለ እዛ። አውሮፓም እንደምትሰሙት ሰሞኑን ስቃይ አለ፣ ችግር አለ፣ ይቃጠላል። ግን የችግራችን ባህሪ ይለያያል። የነሱ ዲሽ ወሸር ይባላል፣ የኛ ላውንደሪ ነው። ዲሽ ወሸር ዕቃ የሚያጥብ ማሽን ነው። ዕቃ ሲያጥብ ብርጭቆውን አይሰብረውም፣ ድስቱን አይሰብረውም፣ አይጨምቀውም። በፕሬሸር ብቻ ውሃ እየረጨ ያጥበዋል። ከውጭ ሲታይ ብርጭቆውም እንዳለ ነው፣ ድስቱም እንዳለ ነው። የኛ ግን ላውንደሪ ነው። ሸሚዝ ሲገባበት ይጨምቀዋል፣ ያሸዋል። እስኪተኮስ ድረስ ያ ሸሚዝ ተለብሶ ልብስ የሚሆን አይመስልም፣ ያለቀለት ነው ይመስለው። እኛ የሚያጥበን ላውንደሪ የሚያሸን ቢሆንም ተተኩሰን አዲስ ስለምንሆን ፈተናዎች ይበልጥ ስለሚያጠናክሩን ይበልጥ ስለሚያስተምሩን በቀለለ መንገድ የሚሆን አይመስለኝም። ጠንከር ያለ ዝግጅትና ስራ ቢኖር ጥሩ ነው ብዬ አስባለሁ። በድምሩ ኢትዮጵያ ውስጥ ሰላም ከባለፈው ሻለ ነገር አለ፣ አበክረን እንሰራበት የሚገባ ነገር አለ። እጅግ የሚያስደምሙ ውጤቶች አሉ፣ የሚያሳዝኑ ጉዳዮች አሉ። በሁለት ህዝቦች መካከል፣ ኃላፊዎች መካከል፣ ግለሰቦች መካከል የማይገቡ ነገሮች አሉ። እነሱን ደግሞ በሽግግር ፍትህ ማረጋገጥ አስፈላጊ ይሆናል። የሽግግር ፍትህ ያልነው በነበረው ሂደት ውስጥ ተበዳይና በዳይ ስላለ የጉማ ባህል ስላለን በይቅርታ በህግ አግባብ ያለፈውን ታሪክ እየዘጋን ብናልፍ ጥሩ ነው። ምክንያቱም ጦርነት ሁለት ኃይሎች ተሸናፊ ነው የሚያደርገው። ሰላም ሁለት ኃይሎችን አሸናፊ ያደርጋል። ቢያንስ ልጆቻችን ሻለያ ነገር እንዲያገኙ ያደርጋል። እና ለሰላሙ አብዝተን እንስራ፣ ለሰላሙ አብዝተን እንቁም። ከትግራይ ጋር የተጀመረውም ይሁን ከሸኔም ጋር ይሁን ከቤኒሻንጉልም ይሁን ከአገው ሸንጎም ይሁን ከቅማንትም ይሁን ከየትኛውም ፎርስ በሰላም ጉዳይ ለመጨረስ የሚደረግ ጥረት ቢበረታታ ጥሩ ይመስለኛል። ሱዳንን በሚመለከት በኢትዮጵያና ሱዳን መካከል ላለፉት 67 ዓመታት በትንሹ በታሪክ ታይቶ ማይታወቀው የሚለው ስህተት ነው። ላለፉት ከኃይለ ሥላሴ ዘመን ጀምሮ ጭቅጭቆች አሉ። የኮሎኒ ፎርስ ሲሄድ ዲማርኬሽን ስላልተሰራ የይገባኛል ጥያቄዎች ሁልጊዜ አሉ። እዚህ ምክር ቤት እኔ ከመምጣቴ በፊት እዚህ አባል ሆኜ ያለው ጥያቄው ይነሳ ነበር። አዲስ ጉዳይ አይደለም።
ነገር ግን ወደ ውጊያ ስንሄድ ተጨማሪ ያጋጠሙ ፈተናዎች የነበሩ ቢሆንም ከሱዳን መንግስት ጋር ተነጋግረን በሰላማዊ መንገድ ጉዳዩን ለመፍታት የጋራ የሚኒስትሮች ኮሚሽን አቋቁመናል። ያን እናደርግበት ዋናው ምክንያት ችግሩ ለዘለቄታው እልባት የሚያገኘው ዲማርኬሽን ሲደረግ ነው። እስከዚያ ያሉ ግለሰቦችና አርሶ አደሮች በሁለቱም ወገን እንዳይግሏሉ የሚል የጋራ ስምምነት ያለ ቢሆንም በአፈጻጸም ደረጃ የሚታዩ ስህተቶች ይኖራሉ። ጉዳዩ የምንፈታው ግን በንግግርና በውይይት ቢሆን ይበልጥ ጠቃሚ ይሆናል። በዚያው አግባብ እየተሄደ መሆኑን የተከበረው ምክር ቤት እንዲገነዘብ ነው። ደቡብ ሱዳንን በሚመለከት በምዕራብ ኢትዮጵያ አካባቢ ወረራ እያካሄዱ ነው ለሚለው ያው ደቡብ ሱዳን የሰው ሀገር ለመውረር የሚያስችል ፍላጎትም ቁመናም የላትም እና በወረራ መንገድ ባይገለጽ ጥሩ ነው። ነገር ግን በዚያም በዚህም ያሉ አርሶ አደሮች በቅርቡ ያጋጠመው 20 ሺህ ገደማ ከብቶች እየነዱ ወደኛ ይመጡ አሉ። ድርቅ ገጥሞናል፣ ችግር ገጥሞናል፣ እናንተ ጋር እንቆይ ብለው የመጡ ሰዎች አሉ። ለማነጋገር ሙከራ ተደርጓል። ዞሮ ዞሮ ድንበራችንን የሚያሰጋ ነገር አይፈጠርም። በአርሶ አደር መካከል ከኬንያም ከደቡብ ሱዳንም አልፎ አልፎ የሚያጋጥሙ ችግሮች ያሉ ቢሆንም አሁን ቅድም ባነሳሁት አሰፋፈር አንዱ ትኩረት የተሰጠው የደቡብ ምዕራብ ኢትዮጵያ ስለሆነ በኮንትሮባንዱ በዚህም ጉዳይ አብዛኛው ጉዳይ መልክ የያዘ ይሄዳል ብዬ አስባለሁ። ከደቡብ ሱዳን መንግስት ጋር ተነጋግረን እየተወያየን በጋራ ልንፈታው የተግባባንበት ጉዳይ ነው። ሸኔን በሚመለከት ለተነሳው ጥያቄው እንዳነሱት ላለፉት 4-5 ዓመታት ወለጋ አካባቢ ልማት እንዳይሰራ ሰዎች እንዲፈናቀሉ እንዲገደሉ ብዙ መጎሳቆል ያመጣ ግጭት ነው። ይሄ ግጭት በሰላም እንዲፈታ መንግስት ከፍተኛ ፍላጎት አለው ብቻ ሳይሆን በባለፈው ስራ አስፈጻሚ ተወያይቶ ስራ አስፈጻሚም አይደለም በማዕከላዊ ኮሚቴ ተወያይቶ በፓርቲያችን ምክትል ፕሬዝዳንት የሚመራ ኮሚቴ አቋቁሟል። የሰላም ድርድሩን የሚመራ ከቤኒሻንጉል ጋር የተሻለ ውጤት ተገኝቷል። ከጋምቤላ ጋር የተሻለ ውጤት ተገኝቷል። ከቅማንት ጋርም እንዲሁ የተሻለ ውጤት ተገኝቷል። የሚቀሩ ጉዳዮች ቢኖሩም ሸኔን በሚመለከት ባለፉት 1-2 ወር ገደማ ከ10 በላይ ሙከራዎች ተደርገዋል። ያስቸገረው ነገር አንድ የተሰባሰበ ፎርስ ባለመሆኑ የምንነጋገርባቸው ኃይሎች የተለያየ ሀሳብ እና አቋም ይዘው ስለሚመጡ ነው። የሆነ ሆኖ በእኛ በኩል የኦሮሚያ መንግስት ያቀረበው የሰላም ጥሪ የሚባለው የኦሮሚያ መንግስት ያቀረበው ሳይሆን እንደ ፓርቲ ተወያይተን ወስነን በምክትል ፕሬዝዳንት የሚመራ ኮሚቴ አቋቁመን የዛን ተቀጥያ ነው የኦሮሚያ መንግስት የገለጸው ወይም ያብራራው እና ሰላሙ የሚጠላው ሰው ይኖራል ብዬ አላስብም። ኢትዮጵያዊና ጤነኛ ሰው ከሆነ ምክንያቱም ብዙ ሰው እየተጎዳ የተፈናቀለ ስለሆነ ሰላሙን ሁሉም ይፈልገዋል የሚል ተስፋ አደርጋለሁ። በእኛ በኩል ግን ጉዳዩ በሰላም እንዲፈታ አበክረን እንሰራለን። ጉዳዩ በሰላም እንዲፈታ አበክረን እየሰራን ተጨማሪ ደግሞ ማፈናቀልና መግደል እንዳይቻልም ኃይሎቻችን በስፋት እዛ አካባቢ ጠንከር ያለ ስራ እየሰሩ ይገኛሉ። ለሰላሙ ግን ጥርጣሬ መኖር የሌለበት ለአገው ሸንጎም ለቅማንትም ለቲፒኤልኤፍም ለኦነግም ለሁሉም የታጠቁ ኃይሎች የኢትዮጵያ መንግስት የሚፈልገው ጉዳዩን በንግግር በምክክር በውይይት መፍታት ነው። መገዳደል አይጠቅምም የሚል የጸና አቋም አለን። የሚያዋጣንም መንገድ እሱ ይመስለኛል። በዚህ አግባብ ቢታይ የሸኔ ጉዳይ እየተመራ እንደሆነ ኮሚቴዎች ተቋቁመው የተነጋገሩ እንደሆነ ውጤቱን በጋራ የምናይ ይሆናል ለማለት ነው። በጥቅሉ ለተከበረው ምክር ቤት ወደ ኢኮኖሚ ጉዳዮች ከመሄድ በፊት ላስገነዝብ አደራ ልንፈልገው ነገር የዓለም ሁኔታ በፍጥነት የተቀያየረ ነው። የኛም ቀጠና ሁኔታ በጣም በፍጥነት የተቀያየረ ነው። በእኔ ግምት በሚቀጥሉት 6-7 ዓመታት ቢበዛ እስከ 20-30 ባለው ጊዜ ውስጥ የዓለምን 50-60-70 ዓመታት የሚወስኑ ጉዳዮች ይፈጠራሉ ብዬ እገምታለሁ። የሚቀጥሉት 5-6 ዓመታት በጣም ወሳኝ ጊዜዎች ናቸው። በርካታ ነገሮች የሚቀያየሩበት ጊዜ ነው።
የኢኮኖሚው የሰላሙ አጠቃላይ መንግስታት ግንኙነት የሚያሳየው ነገር በዓለም ላይ አዲስ ኩነት ሊፈጠር ይችላል። በእንደዚህ አይነት ጊዜ ሰብሰብ ያሉ አርቀው ማሰብ የቻሉ ህዝቦችና ሀገራት ይሻገራሉ። በእንደዚህ ጊዜ ወለም ዘለም ካለ ይበተናሉ። እቺ 5-6 ዓመታት በከፍተኛ ጥንቃቄ እንደ ሀገር የምንቀጥልባት ጊዜ መሆኗን እያንዳንዱ ምክር ቤት በአንክሮ እንዲመለከት ፈልጋለሁ። ዓለም ላይ እየተፈጠረ ያለው አጠቃላይ ሾክ እንደኛ ያሉ ሀገራትን በጎናቸውም ካለፈ ያንሸራትታቸዋል። በኢኮኖሚውም በዲፕሎማሲውም በሌላውም መልክ እና ሰብሰብ ብለን በአዲስ እይታና አስተሳሰብ ነገሮችን መፍታት ቅድሚያ ሰጥተን ብንሄድ ጥሩ ነው። በሳይኮሎጂ በስነ ልቦና ኢንስቴሊንግ የሚባል ኢፌክት አለ። ይሄ ኢፌክት ችግርን በቀደመ እይታ፣ በቀደመ አስተሳሰብ፣ በቀደመ መንገድ ለመፍታት መሞከር ነው። ይሄ አሁን አያዋጣንም። አዲስ እይታ ያስፈልገናል። አዲስ ሐሳብ ያስፈልገናል። አዲስ መንገድ ያስፈልገናል። በዚያ መንገድ ብንሄድ ተባብረን ሀገራችንን ለማጽናት፣ ህዝቦች ለማቀራረብ፣ ወደ ልማት ለመሄድ ስለሚያግዝ ነገሮቻችንን በሰከነ መንገድ በሐሳብ እና በአስተውሎት ብንመራ የሚሻል ይመስለኛል።